ሰው ጉድ ከቀለበቱ በኋላ መጨረሻ ላይ ሩታ ደርሳ ነበር። አይታችኋል አይደለ? ታይ አትሂጂ እያሏት ጸጉር የምትሰራ ትግስት የምትባል ትግስት ጸጉር ቤት የምትሰራ ቪዲዮውን ላይቭ ላይ እየተከታተለች እያየች ቀጥታ ነው ሄደችው። ቀጥታ ማለት ነው። ታይ አትሂጂ እየተባለች ጸጉሯን እንኳን አሉ ከኋላ በኩል ትንሽ ያላለቀ ጸጉር ሁሉ አላሉ ያልተሰራችሁ ማለት ነው። ሩታ ቀጥታ ሄደች። ሩታ ግን መቼ ነው ለራስሽ ክብር የሚኖርሽ? መቼ ነው በዚህ ልክ ወርደሽ ወንድ ልጅን እየተከተልሽ የምትሄጂው? መቼ ነው? ተዩ በቃ ይመቸው እንዴ። ሄርሜላ እኮ ፍቅር ናት። ፍቅር ታውቃላችሁ ጋይስ? ፍቅር ናት። በቃ ፍቅር እቅፍ። አብርሽዬ የኔ ፍቅር፣ የኔ ውድ፣ የኔ ጣፋጭ እያለች እቅፍ ድግፍ አርጋ እሱ ለአንቺ ነበረ። ሩታዬ የኔ ውድ፣ የኔ ጣፋጭ ትጣፍጣለች ያለው አንቺን ነበር። አሁን ግን ሄርሜላ አብርሽዬ ትጣፍጣለክ እያለች እየሳመች እየሻሸች እያቀፈች እንደፈለገች እንደዚህ ፈታ ማሳጅ እያረገች ፍቅር እየመገበች አልፎም ደግሞ ምግብ እየሰራች እያበላችው አንቺ እየመጣሽ እየጮሽ እየመጣሽ ያዙ ይልቀቁኝ እያልሽ በማን አማካኝነት? በሁለት አለሌዎች በዳኒና ያቺ ሮቶ ማን ነበር ስሟ? ዝሆኔ በሜሪ ምክንያት የሜሪንና የሩታን የሜሪንና የዳኒን በመስማት እየመጣሽ ለምንድን ነው በዚህ ልክ እንደዚህ የምትሆኙ? ለምን አስፈለገሽ? ይናክል እንደዚህ ለመሆን ለምን አስፈለገሽ? ገባሽ? ስለ ራስሽ የምታስቢ ለክብርሽ የምትጨነቂ ሴት ብትሆኝ ኖሮ ማለት ነው ትላንትና ቀለበት ሲያደርግ እንዲህ ተንገብግበሽ እየሮሽ አትሄጂም ነበር። ስንት ሰው ነው ታይ አትሂጂ ይቅርብሽ ተብሎ እየተለመሽ የሄድሽው? ስለ ሄድሽ ምንም አታመጭም። ፕሮግራሙ ከመካሄዱ ምንም ወደኋላ ሊል አይችልም። ምንም ነገር ማድረጋችን መጀመሪያ ነበረ አስበሽ ነገሮችን ማካሄድ መጀመሪያ ነበረ። ድስት ጥዶ ምን እንደሚባለው መጀመሪያ ነበር ቅመሙን መመጠን። አሁን ምን ያደርጋል ድስት ጥሶ ማልቀስ የሚባለው አሁን ያንቺ ነው። ጋይስ ተረቱን አስተካክሉት። እኔ ተረትና ምሳሌ አላቅም ብዙ እና አሁን ያዙ ይልቀቁኝ፣ ያዙ ይልቀቁኝ፣ እኔ ነኝ የማውቀው፣ ያዙ ይልቀቁኝ ብቲ ምን ታመጫለሽ? ማን ይሰማሻል? ማንም አይሰማሽም። ማንም ኔቨር ኤቨር የሚሰማሽ ሰው የለም። ሩታ ወደ ራስሽ ተመለሽና አንዴ ደግሞ ሲጀምር ደስታ ፍቅረኛሽ አይደለም በአብርሽልህ ይዘሽው የመጣሽው ወንድ ነው። ገብቶሻል? እንደዚህ አይነት ህይወት ውስጥ ደግሞ አትግቢ። ለአብርሽልህ ብለሽ እንደዚህ አይነት ህይወት ውስጥ አትግቢ። ኦኬ ሩታ፣ ሄርሜላና አብርሽ ወደፊት ሂዱ። በቃ ፈቅደናል፣ ሂዱ። ምክንያቱም እኛ ሩታን ሚሊየን ህዝብ ለምኗታል። ሩታ ተይ፣ አብርሽ ራሱ እያለቀሰ ተይ፣ ፍቅር ስጭኝ እንዴ። እኔ አሁን ሳስበው አስቡት፣ ሄርሜላ እና አብርሽ አብረው ተኝተው አይተማመኑም። እንቅልፋቸው እንኳን የሞት አክል ነው የሚተያዩት። እኔ ግን ሩታን ሳስባት አብረው ተኝተው ራሱ እስኪ አቅፊኝ ነይ ቢላት፣ አብርሽ ነይ እስኪ አቅፊኝ በእናትሽ ምናምን ቢላት እርግጠኛ ረዛ ምናምን የምትለው ነው የሚመስለኝ። ምክንያቱም ሩታ በቃ አግሬሲቭ ናት ሁል ጊዜ። ይሄ ደግሞ ወንዶች አይወዱም። አይታችኋል? ለበዓል አሁን ሄርሜላ ቀጤማዋን ጉዝጉዝ፣ ዶሮዋን ሰረት፣ በዛ ላይ ደግሞ እርግት ያለች ምናምን። ስለዚህ እኛ አሁን ሩታ አንቺ መጥፎ ነሽ እያልን አይደለም። አንቺ በጣም መልካም ሴት ነሽ። አብርሽ በወደቀ ሰዓት ሰው ሆነሽ የተገኘሽ ሰው ነሽ። ግን ባህሪሽ ከልክ አለፈ። በቃ እየተናደሽ ይሁን እየተበሳጨሽ አናቅም። በቃ ካልፈለገ ወንድ ልጅ ከሄደ ሲጀምር አሁን አብርሽ እሺ ብሎ ወደ ቤት ቢመለስ አሁን አብርሹ ትኖሪያለሽ? ሲጀምር አብርሽ ወደ ቤት ወደ አንቺ ጋር ቢመለስ አብርሽ ለአንቺ አይሆንም። ለምብቲ ልቦ ያለው ሄርሜላ ጋር ነው እንዴ። ሄርሜላ እና እኮ አብርሽ እኮ ጋይዝ እንደዚህ በቃ ተጣብቀዋል። መንታ በሏቸው። በቃ ጥብቅ ተደራርጓል ፍቅራቸው። ትላንትና አሁን መተሽ እየሮሽ ኬክ በታተንሽ፣ ጠርሙስ ሰባበርሽ። እሺ ምን ተገኘሽ? እሺ ምን ተገኘ? አሁንም ቢሆን አንቺ የተሻለ ነገር ማግኘት የምትፈልጊ ከሆነ ሩታ ከዳኒና ከሜሪ ካራቅሽ መቼም ሰው አትሆኝም። የምትወዷት ካላችሁ ሩታን የምትፈልጉ ካላችሁ ለሩታ ጥሩ አመለካከት ያላችሁ ሰዎች ካላችሁ ከሜሪና ከዳኒ አላያዋት፣ አራርቋት፣ በቃ አራርቋት፣ ትለያይ። ከዳኒና ከሜሪ ትለያይ። ዳኒና ሜሪ ገና ሌላ ነገር ውስጥ ያስገቡሻል። ገና ብዙ ነገር ይገጥምሻል። ፕሊዝ እኔ እንደ እህት ነው ይህንን የምነግርሽ ሩታ፣ ልትሰሚኝ ይገባል።
ስሚኝ በቃ ይሄ ነው ልልሽ የምችለው። እናንተም ደግሞ ለእሷ ወዳጅ የሆናችሁ ሰዎች ካላችሁ ደግሞ ምከሯት። እኛ በውስጥ መክረናት ጽፈን ኢንስትግራም ላይ ሙሉ ገጽ የጻፍኩትን አሳያችኋለሁ። ቆይ መጨረሻ ላይ ያስገባለች። ሙሉ ገጽ ጽፌላታለሁ። ሩታ ተይ፣ ወደ ህይወትሽ ተመለሽ፣ ተይ፣ ሰው አትመኝ፣ እንደዚህ ተይ፣ ፍቅር ስጪው። ወንድ ልጅ ነው። ወንዶች እንደኛ አይደሉም። ወንዶች ስሜታዊ ናቸው። ወንድ ልጅ የተሻለ ነገር ይፈልጋል። ጋይስ ምንም ማድረግ አይቻልም። ይሄ በዓለም ላይ ያሉ ወንዶች ባህሪ ነው። ገባችሁ? ለዛ እኮ ነው ቁርአን ላይም መጽሐፍ ቅዱስ ላይም ሴቷ ለወንዱ በቃ ጥሩ እንትን እንዲኖራት የሚያዘን ለዛ ነው። ስለዚህ ምንም ማድረግ አይቻልም። አሁን የቀለበት ፕሮግራሙ ካለቀ በኋላ ስለደረሽ እንደውም ቢያንስ ዋናው ቀለበቱን እጇ ላይ ማስገበቷ ነው። እጇ ላይ ያስገብታለች። እስኪ አሁን አንቺ ምን እንደምታደርጊ እናያለን። የምር እኔ በጣም ነው የገረመኝ። ሰው እንዴት የሰውን ፕሮግራም ለመረብሽ እንደዚህ አሰፍስፎ ይመጣል? እንዴት እንዲህ ለምን ትከታተያቸዋለች? ተያቸው በቃ። የራስሽን ህይወት የራስሽን ኑሮ ለምን አትኖሪም ሩታ? ለምን የራስሽን ህይወት አትኖሪም? ለምን እንዴ? በቃ ተይው። ካልፈለገ በግድ ነው እንዴ? ንብረት ደግሞ አብራችሁ ያፈራችሁትን ንብረት በህጋዊ መንገድ መጠየቅ ትችያለሽ። እነሱ ንብረት ጠይቅ የሚሉሽ እነ ዳኒ ሊበሉሽ ነው፣ ለሌላ ነገር አይደለም። መቼ ነው የሚገባሽ ሩታ? ለማንኛውም ጋይስ እኔ ትንሽ ስሜታዊ ስለሆንኩኝ ነው። ዋናው ቀለበቱ ፕሮግራም እንኳን በሰላም አለቀልን። ገና ሰርጋችሁን ትደግሳላችሁ። ሩታ ግን ተረጋጊ፣ ተረጋጊ። በዚህ ሁኔታ ላይ እንደዚህ እየሆንሽ ራስሽን እንዳትጎጂ። በቃ እንደዚህ አትሁኝ። ተረጋጊ። በቃ እስኪ እረፍት አርጊ። እስኪ በቃ እረፍት አርጊ። ከዳኒና ከሜሪ አንድ ቀን 2 ቀን እስኪ ከነሱ ርቀሽ እረፍት አርጊ። እንዲህ እነ ያሉሽ ቦታ ይሄሽ ሂጂ ያሉሽ ቦታ ይሄሽ ትችዋለሽ። በሉ ጋይስ እኔ በእውነት ትንሽ ብስጭጭት ብያለሁ፣ ተናድጃለሁ። ማለት እንዲህ ሰው አያስብም ለራሱ። ሩታ አስቢ። ሄርሜላና አብርሽ ወደፊት፣ ኦኬ፣ ወደፊት ቀጥሉ ጉዞ።